ተከታታይ የማይክሮሶፍት ኤክሴል ትምህርታችንን ክፍል 5ን ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ የምንመለከተው ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑት መካከል ቴብል እንደዚሁም ቻርት አገባብን እንመለከታለን። እንዴት ፎርማት እንደዚሁም ኤዲት ማድረግ እንዳለብንም በዝርዝር እንመለከታለን ማለት ነው። ያለፉትን ክፍሎች ካላያችሁም እዚህ ጋር እንደምትመለከቱት እስከ ፓርት 4 አለላችሁ፣ ወይም ደግሞ እዚህ ጋር መጣችሁ ፕሌሊስት የሚለው ውስጥ ገብታችሁ ሁሉንም ማግኘት ትችላላችሁ ማለት ነው። እዚህ ጋር የምታዩት የማይክሮሶፍት ኤክሴል አለ። ማይክሮሶፍት ወርድ ከፈለጋችሁ እዚህ ጋር አለላችሁ። ሙሉ የኮምፒውተር ከፈለጋችሁ ደግሞ እዚህ ጋር አለላችሁ ማለት ነው። የዛሬውንም ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንመለከተው በሞጁል 6 ስር ይሆናል ማለት ነው። ስለ ቴብል እንደዚሁም ደግሞ ስለ ቻርቶች እንመለከታለን። መጀመሪያ ቴብል እንዴት እንደምናስገባና እንዴት እንደምንጠቀም እንመለከታለን። ወይም የተቀመጠ ዳታ ይኖራችኋል፣ ያንን ወደ ቴብል የምንቀይርበት መንገድ እናያለን ማለት ነው። ከዛ ደግሞ የተለያዩ ቴብል ስታይሎች አሉ፣ እነሱንም እንዴት መጠቀም እንደምንችል እናያለን። ከዚህ በተጨማሪም ለምሳሌ ቴብል ካስገባችሁ በኋላ ራሱ ፊልተር በተኖችን ያስገባላችኋል። ከዛ የምትፈልጉትን ዳታ ብቻ እየመረጣችሁ ማየት ትችላላችሁ። ስለዚህ እሱን ለማድረግ ቀጥታ ማይክሮሶፍት ኤክሴላችን እንከፍታለን። አብረን እያዘጋጀነው ያለው ዳታ ነበረ ማይ ፈርስት ኤክሴል ክላስ የሚለው ይሄኛው ነው። ስለዚህ መጀመሪያ የምንመለከተው ቴብል ነው። ለምሳሌ ይህን ብቻ ኮፒ ላድርገውና አዲስ ቦታ ላይ ስለ ቴብል መመልከት እንችላለን። በሾርት ከትም ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። ለምሳሌ እዚህ ጋር ፔስት ላድርገው፣ እዚህ ጋር ይሄንን ጨመር እናድርገው በደንብ እንዲታየን። አሁን ይህንን ወደ ቴብል መቀየር ከፈለጋችሁ አንደኛ ደስ ያላችሁ ቦታ ላይ ክሊክ ማድረግ ይቻላል። ነገር ግን እዚህ የተጻፈበት ሬንጅ ውስጥ መሆን አለበት ማለት ነው። በመቀጠል ከላይ ኢንሰርት የሚል አለ፣ ኢንሰርትን ትነካላችሁ። ከዛ እዚህ ጋር ቴብል ይላል፣ ወይም ቆም ስትሉም ኮንትሮል ቲ ይላችኋል ማለት ነው። ቴብል የምታስገቡበት ነው። ይህም ብንነካው አሁን ቴብል የማስገባው በዚህ ሬንጅ ውስጥ ነው ብሎ ያመጣላችኋል። ከዛ ከላይ ኔም፣ ሳለሪ፣ ዴይ የሚሉት አሁን ሄደሮች ናቸው። ስለዚህ ማይ ቴብል ሃዝ ሄደር እንለዋለን ማለት ነው። ሄደር ከሌላችሁ ግን ለምሳሌ እንደዚህ ነክታችሁ ኦኬ ብትሉ ኮለመን 1 2 3 እያለ የሚቀጥለው ጋር ሄደር ታስገባላችሁ። ይሄ ግን እንደ ዳታ ይቆጠራል ማለት ነው። ስለዚህ እናንተ መጀመሪያውኑ እንደዚህ የተዘጋጀ ሄደር ካላችሁ የምታደርጉት ምንድነው? ኢንሰርት ትሉና ማይ ቴብል ሃዝ ሄደር የሚለው ይሄኛው ራይት እንደሆነ ትተውታላችሁ። ኦኬ ስትሉ ከዛ ቴብል ገባ ማለት ነው። በሾርት ከት ከፈለጋችሁም አንድ ቦታ ላይ ክሊክ ታደርጉና ከኪቦርዳችሁ ላይ ኮንትሮል ከዛ ቲን ስትነኩ ቴብል ያስገባላችኋል ማለት ነው። ለምሳሌ ኮንትሮል ቲ ብነካ ወዲያው ቴብል ሊገባ ዝግጁ ይሆናል። ኦኬ ስንለው ቴብል ይገባል። ከዛ ቅድም ያልኳችሁ ፊልተር በተኖቹ ቀጥታ እዚህ ጋር ይገባሉ። ይህን እየነካችሁ የምትፈልጉትን ዳታ ብቻ መመልከት ይቻላል። ለምሳሌ የአብዲን ብቻ ማየት ከፈለኩኝ አብዲ የሚለው ላይ ነክቼ ኦኬ ብል እንደምታዩት የአብዲ ብቻ ይመጣል ማለት ነው። እንደዚህ እየነካችሁ አሁን ሌሎቹንም ማየት ይቻላል። ሙሉ በሙሉ ለማጥፋት ደግሞ ይህን መንካት ትችላላችሁ። የቴብሉን ስታይል መቀየር ከፈለጋችሁ ምላው ላይ ክሊክ ስታደርጉ ከላይ ቴብል ስታይል ይላል። እንደዚህ እየነካችሁ መቀየር ይቻላል ማለት ነው። ከዚህ በተጨማሪም ከፈለጋችሁ እዚህ ውስጥ ገብታችሁ መምረጥ ይቻላል። በጣም ብዙ አሉላችሁ እዚህ ውስጥ ማለት ነው። እንደዚህ ወርታችሁ ወረድ እያደረጋችሁ ይሄ ዳርክ ይላል። ለምሳሌ እዚህ ውስጥ ገብታችሁ መምረጥ ወይም መጠቀም ትችላላችሁ። ከነዚህ ውስጥ ሚዲየም አለ፣ ላይት ወይም ቀለል ቀለል ያሉ አይነት ነገር ከፈለጋችሁ ደግሞ እነዚህን መጠቀም ይቻላል ማለት ነው። ከዛ ለምሳሌ ዳታውን መጨመር ከፈለጋችሁ እዚህ ጋር እየመጣችሁ በጨመራችሁ ቁጥር እንደዚህ ኢንተር እያልኩኝ ቦርድ ራሱ ቴብሉ ወዲያው እንደምታዩት እያስገባ ነው የሚሄደው እንጂ እንደ አዲስ ቴብል አታስገቡም ማለት ነው። አሁን ይሄ እንዳለ ቴብል ውስጥ ተካቶልናል። ስለዚህ አንዴ ካዘጋጃችሁት ራሱ እየጨመረላችሁ ይሄዳል። ተመልሳችሁ ዲዛይን ማድረግ ከፈለጋችሁ እዚህ እየመጣችሁ ዲዛይኑን ልትቀያይሩለት ትችላላችሁ። ሌላው ደግሞ ግራፍ ነው። ለምሳሌ አሁንም ለማየት እንዲመቸን ይሄን ላጥፋውና ዲሌት ላድርገው እንዳለ። በዚህ አሁን ግራፍ መስራት ፈልጌያለሁ። በተለያየ መንገድ ግራፍ ማስገባት ይቻላል። ከላይ ትመጡና ኢንሰርት የሚል አለ፣ ኢንሰርትን ትነካላችሁ። ኢንሰርት ከነካችሁ በኋላ ወደዚህ ስትመጡ ቻርት ይላል፣ ቻርት ግሩፕ። እዚህ ጋር የተለያዩ የቻርት አይነቶች አሉላችሁ። እዚህ ጋር ለተቀመጠው ዳታ ደግሞ ተስማሚ ሆነው ሪከመንድድ ቻርት ተብሎ እዚህ ውስጥ አለ። ከዛ ከዚህ ውስጥ መምረጥ ይቻላል። ለምሳሌ ይሄኛውን ከፈለግን ወይም ኮለመን ቻርት ስሙን ይነግራችኋል ምን እንደሆነ። ክሊክ ታደርጉና እዚህ ጋር ኦኬ ስትሉት ይገባል ማለት ነው። ለማንቀሳቀስ በዚህ ሙቭ ማድረጊያ ምልክት ነው። ሌፍት ክሊክን ተጭናችሁ ወደ ፈለጋችሁት ማንቀሳቀስ ይቻላል።
ሳይዙን ለመቀነስ ደግሞ እዚህ ጋር ጫፏ ላይ ትመጡና ይሄ ምልክት ሲመጣ ለምሳሌ እዚህ ጋር መጥቼ ወደ ውስጥ ብስበው እያነሰ ይመጣል። ሌላ አይነት ከፈለጋችሁ ደግሞ ዲሌት እናድርገውና ይሄንን ክሊክ አንድ ቦታ ላይ ኢንሰርት ቻርት ነው ሪከመንድድ ቻርት እዚህ ጋር ያሉትን የቻርት አይነቶች መጠቀም ይቻላል ማለት ነው። በተጨማሪም ሁሉንም ቻርት ማግኘት ከፈለጋችሁም አንድ እዚህ ጋር መምጣት ይቻላል፣ ወይም ሪከመንድድ የሚለው ጋር መግባት ትችላላችሁ። ከዛ ኦል ቻርት የሚላለላችሁ ይህን ስናቁ ሁሉም የቻርት አይነቶች ይመጣሉ። ከነዚህ ውስጥ መምረጥ ይቻላል ማለት ነው። ለምሳሌ ኮለመን ቻርት ይሁን ኦኬ ልበለው። ከዛ እንዳልኳችሁ ሳይዙን እዚህ ጋር መታችሁ ቀነስ ማድረግ ይቻላል። እንደዚህ ማንቀሳቀስ በሁሉም አቅጣጫ መቀነስ ትችላላችሁ እንደዚህ። ከዛ አሁን እዚህ ጋር ቻርት ላይ ልብ ማለት ያለብን ወይም ማወቅ ያሉብን ነገሮች፣ አንደኛ ባዶ ቦታ ክሊክ ብታደርጉ አሁን ቻርት ኤዲት ማድረጊያው አይመጣም። ላው ላይ ክሊክ ስታደርጉ ከላይ ቻርት ዲዛይን እና ፎርማት የሚለው አክቲቭ ይሆናል። እያንዳንዱ ላይ ሲቆሙ ደግሞ ስማቸው ይለያያል። አሁን ይሄ ቻርት ኤሪያ ነው አጠቃላይ። እዚህ ጋር ብትመጡ ቻርት ታይትል ይላል። እዚህ ጋር ብትመጡ ደግሞ ለምሳሌ ቨርቲካል አክሲሱ ነው ይሄኛው። እዚህ ጋር ደግሞ እንዳለ ያሉት ወደ ጎን ያሉት ሆሪዞንታል አክሲስ ነው። መሀል አካባቢ ደግሞ ፕሎት ኤሪያ ማለት ግራፉ የሚያርፍበት ቦታ ማለት ነው። ክሊክ ብታደርጉ እቺ ፕሎት ኤሪያ ትባላለች። እዚህ ላይ ክሊክ ብታደርጉ ይሄኛው ታይትል ኤሪያ ነው። ይሄ ደግሞ አጠቃላይ የቻርት ኤሪያው ነው። ይሄ ደግሞ ቨርቲካል፣ ይሄ ሆሪዞንታል ማለት ነው። ከዛ ደግሞ እዚህ ጋር የምትመለከቷቸው አሉ። እነዚህ ወሳኝ ናቸው። ኤሌመንት የሚባል አለ። አሁን ይሄን ብትነኩ ቻርት ኤሌመንት ነው። ቻርቱ የሚያስፈልጉት ኤሌመንቶች እንዳለ እዚህ ውስጥ አሉ ማለት ነው። ለምሳሌ አክሲስ እንደምታዩት ገብቷል። ይሄን ብንነካው አክሲሱ ይጠፋል። ይሄን ብንነካው አክሲሱ ይመጣል ማለት ነው። ዋይ እና ኤክስ አክሲስ። እንደገና ደግሞ ለምሳሌ ለእያንዳንዱ አክሲስ ታይትል እንዲሰጠው ከፈለግን አክሲስ ታይትል ብትሉት ታይትል መጻፊያ ይመጣል እዚህ ጋር። ከዛ ታይፕ ታደርጋላችሁ። እዚህ ጋር በተመሳሳይ ዳታ ሌብል ደግሞ እያንዳንዷ ቁጥር ምን ያህል እንደሆነች እንዲያሳይ ከፈልጋችሁ ለምሳሌ ዳታ ሌብል ብትሉት ቁጥሩ ከላይ ይመጣል ማለት ነው። በደንብ እንዲታያችሁ ይሄን ሰፋ እናድርገውና እንደዚህ ወደ ጎን ለምሳሌ አክሲሱን እንደዚህ ላጥፋውና ዳታ ሌብሎቹ ወይም ዳታዎቹ ከላይ እየታዩ ነው። ይሄን ብንነካው ቁጥሩ ይጠፋል። ይሄን ብንነካው ይመጣል። ከስር ግን ቢታይ ጥሩ ነው። አሁን ይሄ የማን እንደሆነ እንዲለይልን። ስለዚህ አክሲስ የሚለውን ልንካው የሰላም ይሆንና እያለ ነው። እንደዚህ እያለ ይቀጥላል ማለት ነው። አክሲስ ሆኖ ደግሞ ለምሳሌ ከፊት ለፊቱ ክሊክ ላድርግና ፕራይመሪ ሆሪዞንታል አለ፣ ፕራይመሪ ቨርቲካል አለ። ይሄኛው ወርታች ያለው ማለት ነው። ለምሳሌ እሱን ብትነኩት ከስር ሰላም ኃይሉ እያለ የሚቀጥለው አለ። እዚህ ጋር ያለው ግን የለም። ይሄን ብትነኩት ደግሞ ይመጣል። ስለዚህ ቻርት ኤሌመንት ጋር ከመጣችሁ በኋላ እነዚህን መጠቀም እንደዚሁም ከጎናቸው ከነሱ ሲዘረጉ ያለውን መጠቀም ትችላላችሁ። ዳታ ቴብል እዚህ ጋር አለ። ቴብሉ ከስር እንዲመጣ ከፈልጋችሁ ነው። ሌሎችም አሉላችሁ ማለት ነው። ለምሳሌ ሌጀንድ መሰረታዊ ነገር ማውጫ ማለት ነው ባቸው። ይሄን ብትነኩት እነዚህ ነገሮች ምን እንደሆኑ ማውጫ ይነግረናል። ኪ ማለት ነው። ሳለሪ ያለ ነው። ካልፈለግን አሁንም እሱን እዚህ ጋር ብንነካው ይጠፋል። የእሱን ቦታ መቀየር ከፈለጋችሁ በዚሁ አቅጣጫ ትመጡና ይህን ስናቁ ራይት ነው፣ ቶፕ ነው፣ ሌፍት ነው፣ ቦተም ይላል። ለምሳሌ ቦተም ብንለው ከስር፣ ሌፍት ብንለው በግራ ይቀያየራል። ተመልከቱት። ቶፕ ብንለው ከላይ፣ ራይት ብንለው ደግሞ በቀኝ በኩል ይሆናል ማለት ነው። አሁን ያገኘናቸውን ነገሮች ደግሞ በአጠቃላይ ለምሳሌ እዚህ ላይ ክሊክ ብታደርጉ ከዛ ከላይ ቻርት ዲዛይን የሚለውን ብትነኩ አድ ቻርት ኤሌመንት ይላል። እዚህ ጋር መታችሁ ቅድም ስናገኛቸው የነበሩ ነገሮች እንዳለ እዚህ ጋር ተቀምጠዋል ማለት ነው። አሁንም ስታይል አለው እዚህ ጋር እንደምታዩት። ይሄን እየነካችሁ የተለያዩ ቻርት ስታይሎችን ማምጣት ይቻላል። መጀመሪያ ግን ኤሌመንቱን ልቀንሰው። ለምሳሌ ዳታ ቴብሉን አልፈልገውም፣ እንደዚህ ይሆን። ከዛ ይሄንን እየቀያየረ እንደዚህ ማየት እንችላለን። ሌጀንዱን ደግሞ በራይት በኩል ብናደርገው በጣም የተሻለ ይሆናል። ለምሳሌ በራይት በኩል ቦታ እንዲለቅ ከዛ እዚህ መተን ስታይሎቻችን እየቀየርን መመልከት እንችላለን ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት አለ። ይሄኛው ቻርት ስታይል ነው፣ ወይም እዚህ ጋር ስናገኘው የነበረውን ነገር እንዳለ ቻርት ስታይል የሚለውን ነክታችሁ ማግኘት ይቻላል። ለምሳሌ ትንሽ ቀነስ ባደረገውና ይሄን ብነካው ቻርት ስታይሎቹን ያዋቸው። ሁሉም ቻርት ስታይሎች እዚህ ያሉ። ከዚህ መጠቀም ይቻላል፣ ከዚህ መጠቀም ትችላላችሁ። እዚህ ጋር ደግሞ ፊልተር ማድረግ ያለ የምትፈልጉትን ብቻ ማየት ይቻላል ማለት ነው። ለምሳሌ አሁን ሰሌክት ኦል ነው፣ ሁሉም ተመርጧል። ማየት የፈለጋችሁትን ብቻ መርጣችሁ ማየት ይቻላል። ካታጎሪ ለምሳሌ ይሄን ላጥፋውና የኃይሉን ብቻ ማየት ከፈለጉ ኃይሉ አፕላይ ብለው የሚታየኝ የኃይሉ ብቻ ይሆናል። የአብዲ መጨመር ከፈለኩና አፕላይ ብለው የአብዲ ይታያል። እናንተ ብዙ ዳታ ካላችሁ መርጣችሁ የምትፈልጉትን ብቻ ለማየት እዚህ ጋር ያለውን ፊልተር መጠቀም ይቻላል ማለት ነው።
ከዚህ በተጨማሪም ደግሞ እያንዳንዱ ላይ ደብል ክሊክ ስታደርጉ ለምሳሌ አሁን ይህ ቻርት ኤሪያው ነው ብያቸዋለሁ። ሁለቴ ሌፍት ክሊክን እንደዚህ ብትነኩ ፎርማት ቻርት ኤሪያ ብሎ ወይም ይህን ቻርት ኤሪያ ፎርማት ለማድረግ እዚህ ጋር አማራጮች አሉ። ቻርት ኦፕሽን ለምሳሌ ፊል የሚለውን ይህን ቀስቱን ብዘረጉት አሁን አውቶማቲክ ላይ ነው ያለው። ኖ ፊል ሶሊድ ፊል ብታደርጉት እንደዚህ ሆና። ከለሩን መቀየር ከፈለጋችሁ ሶሊድ ፊል ሆኖ ከለሩን የተለያዩ አይነት ከለር ባክግራውንድ ላይ እንደዚህ እንዲቀባ ማድረግ ይቻላል ማለት ነው። ግራዲያንት፣ ሌሎች ምርጫዎችም አሉላችሁ። ካልፈለጋችሁ ግን አሁን ምን ማድረግ ይቻላል ማለት ነው። እዚህ ጋር መታችሁ ኖ ፊል ወይም አውቶማቲክ ማድረግ ይቻላል። ከዛ ይሄንን ክሎዝ ትላላችሁ። እዚህ ጋር ግን እነዚህ ቁጥሮች አሁን ከዚህ ከሚቀመጡ ከላይ ቢሆን የተሻለ ነው። ስለዚህ ወደ ቻርት ኤለመንታችን እንመለስና ዳታ ሌብል ከየት ይቀመጥ? ቀስቱን ብንነካው አሁን ኢንሳይድ ስላደረግ ነው። ሴንተር ካደረጋችሁት መሀል ይሆናል። አውትሳይድ ኢንድ ብታደረጉት ከላይ ይሆናል። ስለዚህ አውትሳይድ ኢንድ ብትሉት የተሻለ እይታ ይኖረዋል ማለት ነው። ስለዚህ አሁን እዚህ ላይ ሁለቴ ክሊክ ስናደርግ ቻርት ኤሪያ መጥቶልን ነበረ። መሀል ላይ ብታደርጉ ደግሞ ወይም ደግሞ እዚህ አካባቢ መታችሁ ሁለቴ ክሊክ ብታደርጉ ፎርማት ፕሎት ኤሪያ ይላል። ከዛ እዚህ ጋር መታችሁ ፕሎት ኤሪያውን ብቻ መቀባት፣ የተለያዩ ዲዛይኖችን እላው ላይ መስራት ይቻላል ማለት ነው። እዚህ ላይ ክሊክ ብታደርጉ ደግሞ እነዚህ ቋሚዎቹ ይመረጣሉ ወይም ዳታ ማስገቢያዎቻችን ናቸው። ዳታ ሲሪየስ ማለት ነው። የእነሱንም መቀየር ከፈለጋችሁ እዚህ ጋር መታችሁ ሶሊድ ፊል፣ ከዛ ደግሞ ከለሩ ሌላ አይነት ይሁን ካላችሁ እዚህ መታችሁ ሌሎች አይነት ከለሮችን ልሰጡ ትችላላችሁ። እዚህ ከስር ያለው ደግሞ አክሲስ ነው ብለን ነበረ። ይሄኛውን ሆሪዞንታል ነው። ክሊክ አደረኩበት። ብቻውን እሱን መቀባት ከፈለግን ሶሊድ ፊል ተቀባ። ሌላ አይነት ከለር ከሆነ የምትፈልጉት ሌላ አይነት ከለር። እንደዚሁም ደግሞ ቴክስቱን መቀያየር ትችላላችሁ ማለት ነው። ትራንስፓረንሲው እዚህ ያለች መጨመር መቀነስ ትችላላችሁ። ዋናው እዚህ ጋር ክሊክ የምታደርጉት ነገር እዚህ ጋር ዲስፕሌይ ሆኖ ይታያል። ከዛ ኤዲት ማድረግ ይቻላል። ለምሳሌ ታይትል እዚህ ጋር ክሊክ ብታደርጉ ይሄ ተቀይሮ ፎርማት ቻርት ታይትል ይላችኋል። ከዛ የእሱን ከለር እዚህ ጋር እየመጣችሁ አሁን መቀየር ይቻላል። ባክግራውንዱ ላይ እንደምታዩት ሶሊድ ፊል ላይ አድርጌዋለሁ። ሌላም አይነት ከፈለጋችሁ ይቻላል። ትራንስፓረንሲውን ወይም ደብዘዝ እንዲል ደመቅ እንዲል ማድረግም ይቻላል ማለት ነው። አሁን እንዳለ ያለንበት ይሄ ከፊል ጋር በተገናኘ ነው። ኢፌክት ከፈለጋችሁ እዚህ ያለ፣ እዚህ ጋር ደግሞ የተለያዩ ሳይዝ እና ፕሮፐርቲን በተመለከተ አለላችሁ ማለት ነው። ከዚህ በተጨማሪም ለምሳሌ ይህንን እንደዚህ ያዘጋጃል። ነገር ግን የፈለግነው ሌላ አይነት የቻርት አይነት ከሆነ ከላይ ቼንጅ ቻርት ታይፕ የሚል አለ። ይህን ብትነቁ ወደዚህ መልሳችኋል። እዚህ ጋር ካሉት ውስጥ ደግሞ መምረጥ ትችላላችሁ። እንደዚህ እያደረጋችሁ ኦኬ ብትሉት ወደዚህ የቻርት አይነት ይቀየራል። ጭራሽ ደግሞ ከኮለመን ቻርት መውጣት ከፈለጋችሁ ለምሳሌ ላይን ቻርት፣ ፓይ ቻርት፣ ባር ቻርት እያደረጋችሁ እየቀየራችሁ መጠቀም ትችላላችሁ። አንዴ ከሰራችሁ በኋላ ግዴታ ያለ ይሆን ይችላል ማለት ነው። ስለዚህ ኤዲት ካደረጋችሁም በኋላ መምረጥ ወይም ደግሞ መቀየር ትችላላችሁ። ስለዚህ ቴብል እንዴት እንደሚገባ ተመልክተናል። ከዛ በተጨማሪ ደግሞ እንዴት አድርገን ቻርቶችን ክሬት እንደምናደርግ አይተናል። ኮለመን ቻርት፣ ባር ቻርት እንደዚሁም ደግሞ ፓይ ቻርት ሁሉንም ለማየት ሞክረናል። ላይን ቻርት አለ። ከዛ ደግሞ ቻርታችንን ፎርማት አድርገናል ማለት ነው። ከለር ቀያይረናል። እንደዚሁም ቻርት ታይትል እንዴት ማስገባት እንደሚቻልም አይተናል። ዳታ ሌብሎች እንዴት መጠቀም እንደሚችሉ ተመልክተናል። ሌጀንዶችንም አይተናል። ምናልባት ግን ታይፕ አድርጌ ስላልቀየርኩላችሁ ለምሳሌ ሳለሪ የሚለው ይሄኛው ርዕሱ ካልሆነና ልንቀይረው ከፈለግን እዚህ ጋር መተን ሁለቴ ክሊክ አድርጋችሁ መርጣችሁት መቀየር ይቻላል ማለት ነው። ለምሳሌ ይሄኛው ሴልስ ከሆነ ሴልስ ልለው እችላለሁ። ምሳሌ ነው እንጂ ሳለሪ ነው። ይሄኛው ሴልስ ብዬ ጻፍኩት። አሁን ግን ኮንትሮል ዜድ ብዬ መመለስ እችላለሁ ማለት ነው። ስለዚህ ለዚህኛው ክፍል ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ክፍል 6ንም እንዲሰራላችሁ የምትፈልጉ ከሆነ እንደተለመደው ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩዋቸው ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው ነው።